በከተማዋ የተሰሩ መሰረተ ልማቶች ኑራቸውን በአግባቡ ለመምራት እንደሚያስችላቸው በወልቃይት ጠገዴ ሰቲት ሁመራ ዞን የማይካድራ ከተማ ነዋሪዎች ተናገሩ። በከተማው 25 ሚሊዮን ብር ወጪ የተደረገባቸው የተለያዩ መሰረተ ልማቶች ተጠናቀው ተመርቀዋል። መሰረተ ልማቶቹ በሀገር ውስጥና በውጭ የሚኖሩ የአካባቢው ተወላጆችን በማስተባበር አካባቢን ማልማት እንደሚቻል ትምህርት የተወሰደበት መሆኑን የዞኑ አስተዳደር አስታውቋል። ዘገባው የአምሳሉ አሞኝ ነው። ተስፋዬ ጠገብ እንደሚከተለው ያቀርበዋል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በአንድ ወረዳ አንድ ፕሮጀክት በሚል መሪ ሐሳብ ማህበረሰቡን በማሳተፍ መሰረተ ልማቶች እየተገነቡ ነው። የማይካድራ ከተማ አስተዳደርም በ25 ሚሊዮን ብር ወጪ ያስገነባቸውን መሰረተ ልማቶች አጠናቆ አስመርቋል። ከ42 በላይ ሱቆች፣ የገበያ አዳራሽ፣ መዝናኛ ክበብና ከ4 ኪሎ ሜትር በላይ አዳዲስ የውስጥ ለውስጥና የነባር መንገዶች ጥገና የተገነቡ መሰረተ ልማቶች ናቸው። መንገዶቹ ከመሰራታቸው በፊት አስቸጋሪ ሁኔታዎችን ያሳልፉ እንደነበር ነዋሪዎቹ ተናግረው አሁን ላይ ምቹ መንገድ ከማግኘት በተጨማሪ የበሽታ ተጋላጭነታቸውን እንዳስቀረላቸው ተናግረዋል። ይህ አካባቢ አሁን እንደምናየው በዚህ መንገድ ተውና አምሮ በመናየው ሳይሆን ይሄ በጣም ጎድጓዳ ጎርፍ የሚሄድበት ጭቃና ውሃ የተኛበት ቆሻሻ ውሃ የተኛበት ትራክተር ይቅርና ሰው መተላለፊያ የሚያስቸግር ቦታ እንደነበረ ያው አሁን የቅርቡ የምናውቀው ነገር ነው። የመንገዱ የመተላለፍ ችግር ብቻ ሳይሆን የትንኝ ማረፊያ ነው። አልፎም ተርፎም ትንኙ ከዚህ ተነስቶ ለማህበረሰቡም ደግሞ ለሌላ በሽታ ያጋለጠ ቆይቷል። በጣም ደስ የሚል ፕሮጀክት ነው። ለከተማው ራሳ ብዙ ውጣ ውረድ እንደነበረበትና የተለየ መንገድ እንደነበረ አስቸጋሪ የነበረ ሰዓት ነው። አሁን ደግሞ በጣም ምርጥ ልማት ተጀምሯል። ያ ልማቱ እንዲቀጥል ማህበረሰቡን በማሳተፍ መሰረተ ልማቶችን በ25 ሚሊዮን ብር ሰርቶ ማጠናቀቁን የከተማው ከንቲባ ሙሉጌታ መብራቱ ተናግረዋል። የመስሪያ ቦታዎቹ ለወጣቶች የሥራ ዕድል ለመፍጠር ታቅዶ መሰራታቸውንም አስረድተዋል። አትክልትና ፍራፍሬ የገበያ ማዕከል አንዱ ትልቅ ፕሮጀክታችን ነው። በሁለተኛ ደረጃ በጦርነት የተቃጠሉ ቦታዎች ነበሩ። ሼድ ሰርቶ ለወጣቶች ስራ ዕድል መፍጠር የሚችል ነው። ሁለተኛ ፕሮጀክታችን እሱ ነው። ሶስተኛ እንዳልኩ ትልቁ ፕሮጀክትን የውስጥ ለውስጥ 3 ኪሎ ሜትር ለመስራት እቅድ ይዞ የተነሳበት ሶስተኛ ፕሮጀክታችን ነው። አራተኛ የጥገና ሂደታችን መሰረት በማድረግ ነው የጀመርነው። አምስተኛ ደረጃ ደግሞ ጠቅለል ብሎ በከተማ የዲም ላይት ውበት የከተማን ከፍታ ማስጠበቅ ውበታን ማምጣት የለመለመች ከተማ ለመፍጠር የሚደረግ ጥረት ነበር። በሀገር ውስጥና በውጭ ሀገር የሚኖሩ የአካባቢውን ተወላጆች በማሳተፍ አካባቢውን ማልማት እንደሚቻል የተረጋገጠበት ፕሮጀክት መሆኑን የተናገሩት ደግሞ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ናቸው። የወረዳ አመራሮች፣ የከተማ አመራሮች፣ የማህበረሰቡ ከውጭም ከውስጥም ያሉ ተወላጆች ትብብር እንዲመስራት እንደሚቻል እያሳዩን ነው ማለት። ስለዚህ ለህዝቡ አንድ ትልቅ ፍሬ ተስፋ ነው። መተባበር ከቻል፣ መደማመጥ ከቻል፣ መሪዎች ማውጣት ከቻል የተሻለ ስራ መስራት እንችላለን። የማህበረሰቡና የአጎራባች አካባቢዎች ትብብር ለሌሎች አካባቢዎች ምሳሌ ሊሆን እንደሚችል የጠቆሙት ደግሞ የክልሉ የህዝብ ቅሬታ ሰሚ ጽህፈት ቤት ኃላፊ አቶ አገኘው ካሳ ናቸው። ምሽት ጭምር የሥራ ሰዓት አድርጋችሁ ያደረጋችሁት ያሳያችሁት ትጋት ዛሬ ለደረሳችሁበት አድርሷችኋል። አዲስ የሥራ ባህልም እያለማመዳችሁ ናችሁ ለአካባቢውና ልትመሰገኑ ይገባል የሚል ሐሳብ ነው ያለኝ። ሌላኛው ያየሁት ወረዳዎችና ከተማ አስተዳደሮች ባላቸው አቅም አንዱ ሌላውን ይዞ ለመውጣት የሚያደርገው ጥረትም በጣም ትምህርት የሚወሰድበት ነው።